ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳ ወሬ ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከናንተ ሆኖ ሜዳ ወሬ ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሰውድ ቤተሰቦቻችን በርካታ ያሉ ወቅታዊ ጥንቅሮችን ይዘናል። ሊጎች ሊጀመሩ ጥቂት ቀናቶች ሲቀሩ በዝውውር መስኮቱ ትልልቅ ነገሮችን እየሰማን ነው። አስቀድመን በአውሮፓ ዙሪያ ትኩረት ከምንሰጣቸው ጉዳዮች ውስጥ ነው። በተለይም በታላላቅ ክለቦች ዛሬ ባርሴሎና ቤት ሁለት ትልልቅ ዜና ሰምተናል። አንደኛውም ለባርሴሎና ጥሩ የሚባል አይደለም። በማድሪድ በኩል ወሳኝ ቡድን ዜና እናነሳለን። ጎረቤት አትሌቲኮን ጨምሮ ምናልባት ከ2001 ወይም ከ25 ዓመት በኋላ ለመጀመሪያ ጊዜ ሊሆን ስለሚችልም አንድ ለየት ያለ ሁነት ስፖርት ዩቲዩብ ቻናል በአጫጭር ስፖርታዊ ጥንቅሮቻችን አስቀድመን ለእናንተ የምናካፍላችሁ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። ከአንድ አሰልጣኝ ለየት ያለ ሀሳብ እንጀምራለን። ከዛ በኋላ ሁለት ክለቦች ሊቀያየሩ ያሰቧቸው ተጫዋቾችን በጣም ፈገግ የሚያስብል መረጃ እንነግራችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ አንድ ሲጠበቅ የነበረም ዝውውር ተቋርጧል። የትኛው እንደሆነ እናካፍላችኋለን። ሲቲ ቤት የዝውውር መስኮቱ ላይ ያደረጉ ከሚገኙት አንድ እንቅስቃሴ ጋር በተያያዘም ለየት ያለ ጥንቅር ይዘናል። ታደምጡታላችሁ። በቼልሲ በኩል በዚህ ሳምንት የሚጠበቅ በርከት ያለ ሁነት አለ። በዝርዝር ነግራችኋለን። ዣቪ አሎንሶም ለየት ያለ እቅድ አላቸው። በሜዳ ወሬ ዩቲዩብ ቻናል ተይዟል። ከሊቨርፑል ጋር በተያዘ አሰልጣኝ አንዶኒ ኢራኦላ ለየት ያለ መልከታ አላቸው። ቨርጅል ቫን ዳይክ ለዚህ ሀሳብ ምላሽ ሰጥቷል። ከዛ ውጭ ዛሬ ሊቨርፑል ቤት ከክለቡ ሽያጭና ከክለቡ ዝውውር ጋር የተያዘ ሰበር መረጃ ይዘናል፣ እናካፍላችኋለን። በማንቸስተር ዩናይትድ የመረጃ ሰዓታችን አዲሶቹን ተጫዋቾች የተመለከተ ለየት ያለ ጥንቅርና ስለ ቡድኑ አንድ ወሳኝ ሰው እንነግራችኋለን። ከማንቸስተር ዩናይትድ ዝውውር ጋርም በተያዘ ሰፋ ያለ ጥንቅር በሜዳ ወሬ ዩቲዩብ ቻናል ተይዟል። አርሰናል ለሶስተኛ ጊዜ ሙከራ ያደርጋል። በአንድ ዝውውር ላይ ያረጋግጠናል። በአጥቂ ስፍራ፣ አማካኝ ስፍራ ላይ ወደ አርሰናል የሚመጡ እንዲሁም ከአርሰናል ከሚወጡ ተጫዋቾች ጋርም በተያዘ ልዩ ጥንቅር ይዘናል። ላይክ እያደረጋችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። በእንግሊዝ ፕሪሚየር ሊግ በኩል ከ11 ቀን በኋላ ይጀምራል። በነገራችን ላይ ፕሪሚየር ሊጉ በአጠቃላይ በርከት ያሉ የአውሮፓ ሊጎችም ይመለሳሉ። በዚህ ሁኔታ ውስጥ ምን አይነት ሁነቶች እየተከናወኑ ነው የሚለውን ከስፔን ባርሴሎናን ጀምር። ዛሬ ፓሪስ ሰን ዠርሜን ለባርሴሎና 50 ሚሊዮን ዩሮ የዝውውር ሂሳብ አቅርበዋል። ለፌራን ቶሬስ በፓሪስ ሰን ዠርሜን እና በባርሴሎና መካከል ድርድር እየተደረገ እንደሆነ ይታወቃል። የፈረንሳዩ ክለብ ለፌራን ቶሬስ ያቀረበውን የዝውውር ሂሳብ በተመለከተ ግን በርከት ያሉ የዜና ምንጮች የተጫዋቹ የዝውውር ሂሳብ እስከ 70 ሚሊዮን ዩሮ እንዲሆን ፍላጎት አለ። ፌራን ቶሬስ አስቀድሞ ለፓሪስ ሰን ዠርሜን ፍቃዱን የሰጠ ተጫዋች እንደሆነ ይታወቃል። ከዚህ ጋር በተያያዘ በግል የተስማማው ፌራን ቶሬስ ከባርሴሎና የሚሰጠውን ፍቃድ ብቻ እየጠበቀ ነው። 50 ሚሊዮን ዩሮ ቀርቧል። የባርሴሎና ምላሽ አይሆንም ተብሎ ይጠበቃል። አዲስ ነገር ካለ ተከታትለን እንነግራችኋለን። ስዊድናዊው የባርሴሎና የክንፍ ተጫዋች ሩኒ ባርጌ ከባድ ጉዳት እንዳጋጠመው ተረጋግጧል። ተጫዋቹ በጉዳቱ ያጋጠመው የኤሲኤል ጉዳት እንደሆነ የስፔን መገናኛ ብዙሃን ዘግበዋል። ተጫዋቹ በ2024 ተመሳሳይ ጉዳት አጋጥሞት ለአንድ ዓመት ያህል ከሜዳ ለመራቅ ተገዶ እንደነበረ የሚታወስ ነው። ይህንም ተከትሎ ተጫዋቹ ከጉዳቱ ለማገገም እስከ 7 ወር ያስፈልገዋል ተብሏል። ተጫዋቹ ተጨማሪ የጨዋታ ሰዓት ለማግኘት በቅርቡ ባርሴሎናን በውሰት ለመልቀቅ ተቃርቦ እንደነበረ የሚዘነጋ አይደለም። በጣም አሳዛኝ ዜና ነው። አንድም ለተጫዋቹ፣ ሁለተኛም ለባርሴሎና በጣም መጥፎ የሚባል ዜና ነው። ተጫዋቹ ለጨዋታ ብሎ ክለቡን ለመልቀቅ ከወሰነ በኋላ ባርሴሎና ደግሞ ቢያንስ ደሞዙን የሚጋራው ክለብ አግኝቶ ከክለቡ ሊያስወጣው ከጫፍ በደረሰ ሰዓት ነው የ7 ወር ጉዳት ያስተናገደው። ያን ዲዮሜንዲ በሪያል ማድሪድ 25 ቁጥር መለያ ለብሶ ቀጣይ ዓመት እንደሚጫወት ተረጋግጧል። ኮናቴ 16፣ ኮኮሬ 17 እንዲሁም በርናንዶ ሲልቫ 20 ቁጥር መለያን ይለብሳሉ። ዴንዝል ዶምፍሪስ 24 እና ካርሎስ ኤስፔ ደግሞ አዲሱ 19 ይለብሳሉ። በዚህ ሂደት ውስጥ ውድ ቤተሰቦቻችን በሪያል ማድሪድ በኩል ወደ 5 ተጫዋቾች ፈርመዋል እንደማለት ነው። ያውም በዋናው ቡድን መጫወት የሚችሉ አይነት ተጫዋቾች ናቸውና ሪያል ማድሪድ በብዙ መንገድ ተለውጧል፣ በብዙ መንገድ ተሻሽሏል። በቀጣይ ውድድር ዓመት በተከታታይ ዓመት ያጣቸውን ዋንጫዎች ለመመለስ በትልቁ ይፋለማል ተብሎ ይጠበቃል። ከዛ ውጭ እዛው ጎረቤት አትሌቲኮ ማድሪድ ዩሊያን አልቫሬስ ወደ አትሌቲኮ ማድሪድ ከተመለሰ በኋላ ከድርድሩ በፊት በአትሌቲኮ ማድሪድ የልምምድ ማዕከል ተገኝቶ የፊትነስ ስራዎችን ሰርቷል። እናም በተጫዋቹ በኩል በቀጣይ ሰዓታት ውስጥ ወይም በዚህ 2 ቀን ውስጥ በዝውውር መስኮቱ ላይ እልባት ይሰጣል ተብሎ ነበረ። ከዚህ ጋር በተያያዘ የስፔን መገናኛ ብዙሃን በዚህ ዝውውር ጉዳይ ላይ ምን አሉ የሚለውን በአርሰናል የመረጃ ሰዓት እንነግራቸዋለን።
ሃሪ ኬን በጣም አስደናቂ ውድድር ዓመት አሳልፏል። ባሎንዶር ይገባዋል አይገባውም የሚለው ትልቁ መከራከሪያ የሆነ የውድድር ዓመት አሳልፏል። ከዛ በኋላ በርካቶች በትልቁ ዋንጫ ሻምፒዮንስ ሊግና የዓለም ዋንጫ ላይ ምን አደረገ የሚሉ ጥያቄዎችን ያነሳሉ። ግን እሱን ያክል ግብ ያስቆጠረ የለም። በርካታ ግቦችን አስቆጥሯል። በዚህ ውድድር ዓመት ፍጹም የተለየ ነበር ሃሪ ኬን በግሉ። በእርግጥ የባሎንዶር ሽልማት በተወሰነ መንገድ በይዘት ለውጥ አምጥቷል። ይሄም ተጫዋቾች በግል ያደረጉት ነገር ቀድሜ ይሰጧል የሚል ነው። ወይም ደግሞ ተጫዋቾቹ በግላቸው ምን አሳኩ የሚለው ነገር። ከሃሪኬን ጋር በተያያዘ እንግሊዝ ሆኖ ለመጨረሻ ጊዜ ባሎንዶርን ያሸነፈ ተጫዋች ማይክል ኦዌን ነው። ከ25 ዓመት በፊት ነበር ያሸነፈው። ከዛ በኋላ አንድም እንግሊዛዊ ተጫዋች የባሎንዶር አሸናፊ አልሆነም ነበር። ስኩዋካ ከ25 ዓመት በኋላ ሃሪኬን እንግሊዝ ሆኖ ባሎንዶርን የመውሰድ ቅድመ ግምትን ሰጥቶታል። 50 በመቶ ተሰጥቶታል። አሁን ባለው ሂደት ላሚን ያማል 22 በመቶ፣ ሮድሪ 17 በመቶ፣ ኬሊያን ኤምባፔ 13 በመቶ፣ ሜሲን 6 በመቶ ሰጥቷል። ይሄ ስኩዋካ ነው። ቤተሰቦቻችን ዘንድሮ ባሎንዶር ለማን ይገባል ተላላችሁ? ጻፉልን። ዩቲዩብ ቻናል ላይ ናችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በፕሪሚየር ሊግ መረጃችን ቆይታ ስታደርጉን ላይክ፣ ሰብስክራይብ፣ ሼር አድርጉን። በፕሪሚየር ሊጉ ኖቲንግሃምን እናስቀድም። አሰልጣኙ ኦሊቨር ግላስነር ናቸው። ከፓላስ ጋር ሁሉንም ነገር ያሳኩ ሊባሉ የሚችሉ ሰው ናቸው። የአውሮፓን መድረክ ኮንፈረንስ ሊግን በሀገር ውስጥ እንደ ኤፍኤ ካፕና ኮሚቴ ሺልድ ያሉ ዋንጫዎችን ከሊቨርፑልና ከሲቲ የነጠቁ ሰው ናቸው። እንደ አርሰናል፣ እንደ ሲቲ፣ እንደ ሊቨርፑል፣ እንደ ቼልሲ፣ እንደ ዩናይትድ እኛ ገንዘብ አናወጣም። እዚህ ያለነው እንደዛ አይነት ገንዘብ ለማውጣት አይደለም፣ ይልቁንስ ልክ እኛን በሚመስል መልኩ ዝውውሮችን እንፈጸማለን ያሉት ኦሊቨር ግላስነር በኖቲንግሃም ፎረስት ቤት የራሴን አሻራ ለማኖር እሰራለሁ፣ እንደ አርሰናልም፣ እንደ ሲቲ፣ እንደ ሊቨርፑል፣ እንደ ቼልሲም፣ እንደ ዩናይትድም ገንዘብ ባናወጣም ሲሉ ተደምጠዋል። ኤቨርተንና ፓላስ ተጫዋች ሊቀያየሩ መሆኑን በሜዳው ዩቲዩብ ቻናል በማናደው ጥንቅር ነገርናችሁ። ስለ ሁለቱ ተጫዋች ዝውውር ስንነግራችሁ ግን ትንሽ ፈገግ ትላላችሁ። ምክንያቱም ብሪያን ጆንሰን ማለት 26 ጨዋታን አድርጎ ምንም ጎል ያላስቆጠረ 2 አሲስት ብቻ ያለው የፓላስ ሰው ነው። በኤቨርተን ይፈለጋል። ድዋይት ማክኒል ደግሞ ወደ ክሪስታል ፓላስ ያመራል። በኤቨርተን በ25 ጨዋታ ምንም ጎል የለውም፣ 1 አሲስት ያለው። አሁን እነኚህ ሁለት ክለቦች የሚቀያየሯቸው ተጫዋቾች ኦልሞስት ተመሳሳይ ቁጥር ያላቸው ናቸውና ቅያሬው ምንን የተመለከተ ነው? የሁለቱ ክለቦች እነኚህን ተጫዋቾች ከአንዱ ወደ አንዱ ማዘዋወር ጥቅሙ ምንድን ነው የሚል ጥያቄ ተነስቷል። እውነት ለመናገር በየክለባቸው ተመሳሳይ ቁጥር ያላቸው በ26 ጨዋታ 0 ጎል እና በ25 ጨዋታ 0 ጎል፣ በ26 ጨዋታ 2 አሲስት እና በ25 ጨዋታ 1 አሲስት ያለውን ተጫዋች መቀየር ትርጉሙን ምንድን ነው በሚል በርካቶች እየተነጋገሩበት ያለ የዛሬ ትልቅ ዝውውር ሆኗል። ኒውካስል ዩናይትድ ፔር ኤምሊ ሆይበርግን ከማርሴይ ማስፈረም ንግግር ላይ እንደነበረ ይታወቃል። ዩቲዩብ ቻናልም ሰፊ ሽፋን ሰሞኑን ከሰጠናቸው ዝውውር ነበረ። ይሁን እንጂ የተጫዋቹ የዝውውር ሂደት በአሁኑ ሰዓት ላይ መቆሙ ተረጋግጧል። ኒውካስል ዩናይትድ ማርሴይ ለዝውውሩ የጠየቀውን ሂሳብ ለመክፈል ዝግጁ እንደነበረ ታውቋል። ዴንማርክ አማካይ ፔር ኤሚል ሆይቤ ግን የኒውካስል ዩናይትድን በስተመጨረሻ ውድቅ አድርጎታል። ማርሴይ ተጫዋቹን ለመልቀቅ 15 ሚሊዮን ዩሮ መጠየቃቸው ተነግሮ ነበር። ኒውካስልም እሺ እንዳላችሁት ይሁን ብሎ ነበር። ግን ባልተጠበቀ ሁኔታ ዝውውሩ ቀርቷል። ምክንያቱ ግን በተጫዋቹ ምክንያት ሆኗል። ሌላ አንድ ያረጋገጥነው ዝውውር በዴቪድ ኦርኔስቴ በኩል ክሪስታል ፓላስ እስራኤላዊን የክንፍ ተከላካይ አና ካልያን ኬዮኒን በ21 ሚሊዮን ፓውንድ ለማስፈረም ድርድር እያደረገው መሆኑ ተረጋግጧል። የሴንት ግሎስ ዩኒየን ተጫዋች እንደነበር ይታወቃል። ስፖርት ላይ ናችሁ ውዶቻችን። ከታላላቅ ክለቦች ሲቲን እናስከትል። በማንቸስተር ሲቲ ቤት በዝውውር መስኮቱ ላይ የአዮብ ቡዋዲን ጉዳይ በግል እንደጨረሱ ይታወቅ ነበረ። የቀራቸው ከሊል ጋር የሚደረግ ድርድር ነበረ። አሁን በታማኝ የዜና ምንጮች ባረጋገጥነው መሰረት ሲቲ የአዮብ ቡዋዲን ዝውውር በዚህ ውድድር ዓመት እንዲሆን ፈልጓል ነው የተባለው። አሁን በሊልና በሲቲ መካከል እየተደረገ ያለውም ድርድር ይሄው ነው። አዮብ ቡዋዲ በዚህ ዓመት ክለቡን ይቀላቀል በሚል ነው። ሁለት እቅድ ነበር የተያዘው። አዮብ ቡዋዲ በሚቀጥለው በዚህ ክረምት ለሲቲ ፈርሞ በሚቀጥለው ዓመት ሲቲን ይቀላቀል የሚል ነበረ። ሲቲዎች ግን ሐሳባቸውን ቀይረዋል እና አቋማቸውን ግልጽ አድርገዋል። አዮብ ቡዋዲ በዚሁ ክረምት ፈርሞ በዚሁ ክረምት የሲቲን ስብስብ እንዲቀላቀል ነው። ስለዚህ ድርድሩ በዚህ መልኩ ሆኗል ማለት ነው። ሲቲ በነገራችን ላይ በአብዛኛው ነገር ከሊል ጋር በጣም ተቀራራቢ ሂሳብ ነው ያቀረበውና ዝውውሩ የሚፈጸምበት መንገድ ነበር የቀረው። ሲቲ በዚህ ክረምት ይቀላቀለን ከሚል ውሳኔ ደርሰዋል። በዚህ ሳምንት ትልቅ ነገር ሲቲ ቤት ይኖራል። ሮድሪን ይተካል አይተካም የሚለው ጉዳይ ላይ ግን በርካቶች ሞር የኤንዞ ፈርናንዴዝን ስም በሲቲ ቤት እያነሱ እንደሆነ ይታወቃል።
ኤንዞ ፈርናንዴዝ በዚህ ሳምንት ወደ ቼልሲ ልምምድ ይመለሳል። እንደ በርካታ የዜና ምንጮች ከሆነ ወደፊት ዕጣ ፈንታውም ዙሪያ ንግግሮች ይደረጋሉ። ኤንዞ ፈርናንዴዝ በዚህ ሳምንት ወደ ኮፓም የቼልሲ ልምምድ ማዕከል ሲመለስ አዲስ ነገር ይጠበቃል። ምናልባት ዣቪ አሎንሶ ተጫዋቹን አነጋግሮታል በስልክና እንዲቆይ ለማድረግ ያደረጉት ጥረትም እልባት ያገኛል። አሊያም ክለቡን ሊለቅ ስራ እየሰራ ነው ባሉት ወኪሉ መሰረት ክለቡን ሊለቅ ይችላል። አዳዲስ ፈራሚዎች ልምምድ ይጀምራሉም ተብሏል። በዚህ ሳምንት እንደ ላክሮዋ፣ ሮጀርስ፣ ባርኮ እንደዚሁም ደግሞ ሄደርሰን ልምምድ ይጀምራሉ። በቡድኑ በኩል ተመልሰው እናያቸዋለን ተብሎ የሚጠበቀው ደግሞ ኤንዞ ፈርናንዴዝ፣ ሪች ጄምስ እና ጉስቶ ናቸው። የዝውውር መረጃዎችን በተመለከተም ቼልሲ አሁንም በዝውውር መስኮቱ ላይ በንቃት ይሳተፋል ተብሎ ይጠበቃል። አሰልጣኝ ዣቪ አሎንሶ በቡድን ውስጥ ደረጃ 1 እና 2 ቡድን ለመስራት እየሰሩ መሆናቸው ተረጋግጧል። የክለቡ አንዳንድ ተጫዋቾች አሰልጣኙ 2 አይነት ቡድን እየሰሩ ነው የሚል እምነት እንዳላቸውም ተዘግቧል። ይህም ተጫዋቾች ከአሰልጣኙ እቅድ ውጪ እንሆናለን የሚል ስጋት እንዳደረባቸው ማድረጉንም ለክለቡ ቅርብ የሆኑ ምንጮች አረጋግጠዋል። ቼልሲ በበኩሉ አሰልጣኙ ቡድኑን በመከል 2 አይነት ቡድን እየሰሩ ነው መባሉን ውድቅ አድርጓል። ክለቡ አሰልጣኝ ዣቪ አሎንሶ ሁሉም ተጫዋቾች ራሳቸውን እንዲያሳዩ እድል መስጠት እንጂ ቡድን 1 እና ቡድን 2 ብለው የሚለዩት ቡድን አይኖርም ተብሏል። ከዚህ ጋር በተያያዘ እሳቸው የማይገመት ቡድን እንሰራለን ያሉት ዣቪ አሎንሶ ከሰሞኑ በነበረ ቃለ መጠይቅ ላይ የማይገመት ቡድን እንሰራለን ሲባል እንደ ጨዋታው አስፈላጊነት የራሳችንን ታክቲክ ይዘን እንመጣለን የሚል ነበር። ግን አሁን 2 ቡድን ሊመሰርቱ ነው እየተባለ ነው። ለማንኛውም ክለቡ አጣጥሎታል። እሳቸው ጨዋታ ሲጀምር ምናልባት እንደዚህ አይነት ነገር ያሳዩን ይሆን ወይ የሚለው በቀጣይ ሲዝኑ ሲጀምር ሞር ምን ይሆናል። ከ11 ቀን በኋላ ሲዝኑ እንደሚጀመር ይታወቃል። አንዶኒ ኢራኦላ በክለቡ ወቅታዊ ብቃት ላይ ጥያቄ ቀርቦላቸው ነበረ። በክለቡ አሁን ያለው ነገር ተጫዋቾች 90 ደቂቃ ለመጫወት በቂ ጉልበት የላቸውም፣ በጣም እየደከሙ ነው። እናም በቡድኑ በኩል 90 ደቂቃ ለመጫወት ዝግጁ አይደለም ብለዋል። እሳቸው አዲሱ ሲዝን ሊጀምር 11 ቀን እንደቀረው ይታወቃል። ከዚህ ጋር በተያያዘ ቨርጅል ቫን ዳይክ በእርግጥ ትንሽ የሽግግር ወቅት እንደሆነ ይሰማኛል። ለብዙ ዓመታት የሚሳካ ነገር እየገነባን መሆናችንን ማረጋገጥ የሊቨርፑል ደጋፊዎችም የሚጠብቁት ነገር ነውና ለዚህ ኃላፊነት ወስደን እየሰራን ነው ብሏል ቫን ዳይክ። በፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራባኦ ካፕ፣ ሻምፒዮንስ ሊግ መጫወት ምን ያህል ከባድ እንደሆነ ሁላችንም እናውቃለን። ለዚህ ሁሉም ሰው በምርጥ ደረጃ ላይ መሆን አለበትም፣ ለዛ እየተዘጋጀን ነው ብሏል። አንዶኒ ኢራኦላ ግን ቡድኑ አሁን ላይ በቂ አቅም የለውም ወይም 90 ደቂቃ ለመጫወት ተጫዋቾች ዝግጁ አይደሉም ብሏል። በድካም ምክንያት የዓለም ዋንጫና እንግዲህ ረፍት ላይ የነበሩ ተጫዋቾችን አሰባጥረው በአቋም መፈተሻ ጨዋታ እያደረጉ እንደሆነ ይታወቃል። ተከታታይ ሽንፈት ማስተናገዳቸው አይዘነጋም። ከዙር ጋር በተያያዘ ሊቨርፑሎች እንደ ኤንድሪክ አይነት ተጫዋችን ያስፈርሙ አሉ ተብሎ እንግዲህ እስካሁን በመረጃ ደረጃ ወጣ እንጂ ሊቨርፑሎች ጥያቄ አላቀረቡም። ነገር ግን በተለይም ለእንግሊዝ ፕሪሚየር ሊግ ክለቦች ተጫዋቹን በወኪሉ በኩል ካቀረቡት በኋላ ማድሪዶች ለሱሚዮን ቡድን እየፈለገ ነው ወኪሉና አስቶን ቪላ ሞር ፍላጎት መኖሩን ያረጋገጠ ቡድን ነው። ሊቨርፑል ይሄን ተጫዋች መግዛት አይችልም። ምናልባት ሊቨርፑል በዝውውሩ ካልተሳተፈ ሊቨርፑል ይሄን ተጫዋች ከፈለገ ያለው ብቸኛ ምርጫ በውሰት ብቻ ነው። በውሰት ግን ሊፈቅዱ ይችላሉ፣ እንደ መጫወቻ ደቂቃ ተፈቅዶ። ከዛ ውጭ ግን ማካንቶኒ የቶክ ስፖርት አምደኛው ሊቨርፑል የፈለገውን ተጫዋች ማምጣት ይችላል፣ ያ እንዳለው ያ አቅም እንዳለው ያ ብራንድም እንዳለው አምናለሁኝ። ምናልባት ሊቨርፑል ከገንዘብ ጋር በተያያዘ ካልተስማማ በስተቀር ብሏል። በዛውም የብራድሌይ ባርኮላን ዝውውር ሲያነሳ ነው። ኤንድሪክ በወኪሉ በኩል ለፕሪሚየር ሊግ ክለቦች ቀርቧል። ሊቨርፑል ፍላጎት ካለውና የሚቀርብ ከሆነ እንመለከታለን። ነገር ግን በርካቶች ለሊቨርፑል አማራጭ ሆናል ሳላ ስለሌለ እያሉ ነው። በውሰት ሊቨርፑል ምን ያህል ይሄን ተጫዋች ለማስፈረም ይንቀሳቀሳል የሚለው ይጠበቃል። በሊቨርፑል የዛሬ ትልቁ ሰበሩ ዜና የሊቨርፑል 1/3 ድርሻ ማለትም 33% ሊሸጥ ነው። የመጀመሪያው ጄሴፍ ቦዝ ነው ይገዛሉ የተባለ አሜሪካ ባለሀብት ሲሆኑ የአማዞን ባለቤት እንዲሁም የዓለማችን 3ኛው ባለሀብት እንደሆኑ ይታወቃል። ወደ $294 ቢሊዮን አላቸው። ሁለተኛው ክለቡን ይገዛሉ ተብሎ የሚታሰበው አሚቲ ባያ ሲሆኑ የህንድ ዘር ግንድ ያላቸው ካናዳዊ ባለሀብት ሲሆኑ የላክሻሚ ሜታል ብረት ኢንዱስትሪ ባለቤት ናቸው። ከዚህም በተጨማሪ ሻምፒዮንሺፕ ክለብ ኪንስ ፓርክ ሬንጀርስ ባለቤት ነበሩ። ስለ እግር ኳስ እውቀት ያለው ሰው ናቸው ይባላል። ሀብታቸው ወደ
$33 ቢሊዮን አካባቢ ነው። ሶስተኛው ኤድዋርዶ ሳርቪን ሲሆን ሲባሉ ብራዚላዊ ናቸው። እሳቸው እንግዲህ በሀብት ደረጃ ወደ $30 ቢሊዮን አላቸው። አንድ ሶስተኛ ድርሻ ወይም 33 በመቶን ማን ይገዛዋል የሚለው በትልቁ ይጠበቃል። ግን አሁን ላይ ጆሴፍ ቤዞስ ይህንን ድርሻ የመግዛት እድላቸው በጣም ሰፊ ነው ተብሏል። ይህ ድርሻ በሊቨርፑል በኩል መሸጡ ምናልባትም ክለቡ ላይ ሌላ አዲስ ነገር እንድንመለከት ሊያደርገን ይችላል። በማንቸስተር ዩናይትድ የሚጠበቁ ዝውውሮች አሉ። ግን ከመጡት ተጫዋቾች እንጀምር ውድ ቤተሰቦቻችን። በማንቸስተር ዩናይትድ እንግሊዛዊ የማንቸስተር ዩናይትድ ተከላካይ ሃሪ ማጓየር አዲሱ ፈራሚ አንድሬ ሳንቶስን በተመለከተ መልካታውን አጋርቷል። በጣም ድንቅ ጊዜን እያሳለፈ ነው፣ በዚህ ሁላችንም በአንድሬ ሳንቶስ ደስተኞች ነን ብሏል። አክሎም በየጨዋታ እያሳየ ያለው ብቃት በቀጣይ ውድድር ዓመት በማንቸስተር ዩናይትድ ቤት አማካይ ክፍሉን በደንብ እንደሚያጠናክር ተስፋ አለኝ ብሏል። በማንቸስተር ዩናይትድ አስቀድሞ መቀላቀሉን ተከትሎም ከዝውውሩ በኋላ የቀድሞ ውድድር ዝግጅት ላይ በስፋት እየተሳተፈ ነውና ዩናይትዶችም በወቅታዊ ብቃቱ ደስተኛ ናቸው። ዩናይትዶች ግን አንድሬ ሳንቶስን በተመለከተ ምናልባት የትኛውን ብቃቱን ይፈልጉታል ከተባለ ያው በስትራስቡርግ በነበረ ሰዓት የነበረው ሳንቶስ በትልቁ የሚጠበቀው ተጫዋች ነው። ዩሪ ቲልማንስ ከፕሪሚየር ሊግ ነው የመጣው፣ ከአስቶን ቪላ ነው የመጣው። ልምድ ያለው በእድሜም ልምድ ያለው ተጫዋች ነው፣ ምንም ጥያቄ የለውም። ዩሪ ቲልማንስን በተመለከተ ውድ ቤተሰቦቻችን በማንቸስተር ዩናይትድ የመጀመሪያ ጥቂት ደቂቆችን በፓሪስ ሰን ዠርሜን ጨዋታ ተጫውቶ ነበረ። 100% የማቀበል ስኬት የነበረው ነው። በቀጣይ ጨዋታ ግን በርካታ ያሉ ደቂቃዎችን በካሬክተር ያገኛል ተብሏል፣ በተለይም በቀሩት ሁለት የአቋም መፈተሻ ጨዋታዎች ላይ። ከዛ ውጪ ግን በማንቸስተር ዩናይትድ በኩል ምናልባት በዚህ ሳምንት ሮብ በሚደረገው የአቋም መፈተሻ ጨዋታ ላይ ላይደርሱ ይችላሉ የተባሉ ተጫዋች ቤንያሚን ሼሽኮም የመድረስ እድሉ በጣም ዝቅተኛ ነው ተብሏል። ምናልባት ተጫዋቹ በቡድኑ ውስጥ ግን ልምምድ እያደረገ ይቀጥላል ተብሏል። በርካታ ያሉ የዩናይትድ ተጫዋቾች ግን ወደ ስብስቡ መቀላቀላቸውን በማለዳው ጥንቅር ነግረናችሁ ነበር። ማንቸስተር ዩናይትድ ሉዊስ ሃልን ለማስፈረም ያደረገው እንቅስቃሴ በጣም ከበድ ያለ ሁኔታ ከገጠመው በኋላ አሁን ላይ ዝውውሩን ለመፈጸም ውድ ቤተሰቦቻችን ሌሎች አማራጮችን እያየ እንደሆነ ይታወቃል። ከዚህ ጋር በተያያዘ በማንቸስተር ዩናይትድ በኩል ወጣቱን ፉልባክ ጆርግ ሳሊናስን ለማስፈረም ጥረት እያደረገ እንደነበረ ይታወቃል። 19 ዓመት በታች ነው በነገራችን ላይ ተጫዋቹ ገና ወጣት ነው። ተጫዋቹ በጆርግ ሜንዴስ የሚወከል ሲሆን ከጁን 30 በፊት የ8 ሚሊዮን ዩሮ የውል ማፍረሻ የነበረው ቢሆንም አሁን ግን ጊዜው ማለፉን ተከትሎ የዝውውር ሂሳቡ ከፍ ብሏል። በእርግጥ ይሁን እንጂ ማንቸስተር ዩናይትዶች ይህንን የውል ማፍረሻውን ወደ 16 ሚሊዮን ዩሮ ያደገውን የውል ማፍረሻውንም በተመለከተ አሁንም መረጃዎችን እያሰባሰቡ ነው። በጣም ትልቅ ቅሬታ የተነሳው ግን በጆርጌ ሳሊናስ ላይ ሉክሾን ለማሳረፍ ወይም ለመተካት የሚሄድ ነውና ገና 19 ዓመቱ ነው። በተጫዋቹ ዕድሜ ላይ በርካቶች ጥርጣሬ ያላቸው ግን ያው ዩናይትድ እንደ ሉዊስ ሆልን ያለ በጣም አስደናቂ ተጫዋች ለማምጣት ያደረገው ጥረት በኒውካስል በኩል አይሆንም መባሉ እንደ አማራጭ ሌሎችን ለማየት አስገድዷቸዋል። ማርከስ ራሽፎርድ ማንቸስተር ዩናይትድ ታሪክ የመጀመሪያው ተጫዋች ሆኗል። ማርከስ ራሽፎርድ እግር ኳስን በዩናይትድ ሲጀምር 39 ቁጥር መለያ ለበሰ፣ ሲያድግ 19 ቁጥር ለበሰ፣ ሲቀጥል 10 ቁጥር መለያ ለብሶ ተጫወተ። ከዛ በኋላ ከዩናይትድ ወጣ። አሁን ላይ 10 ቁጥር መለያ በማቲያስ ኩኝህ መለበሷን ተከትሎ 14 ቁጥር መለያ እንደተሰጠው ይታወቃል። በዚህ በማንቸስተር ዩናይትድ ታሪክ 4 የተለያዩ የመለያ ቁጥሮችን ለብሶ የተጫወተ የመጀመሪያው ተጫዋች ይሆናል። በእርግጥ እቺ መለያ ለብሷት እውነት በፕሪሚየር ሊግ ይጫወታል ወይንስ ከዛ በፊት አንድ አያል ክለብ ይገዛዋል የሚለው ገና የተረጋገጠ ጉዳይ አይደለም። አሁን ባለው ሂደት ግን ዩናይትድ እና ራሽፎርድ ተስማምተዋል። አንተ የምትፈልገው ክለብ መጥቶ እኛም የምንፈልገው ገንዘብ እስካልመጣ ድረስ ከኛ ጋር ትቆያለህ፣ በእኛ ትቀጥላለህ፣ 14 ቁጥር መለያን ትለብሳለህ ተብሏል። በቀደም ባለው ጥንቅራችን እንደነገርናችሁ ሪያን ጊግስ ዩናይትድ ለራሽፎርድ 14 ቁጥር መለያ መስጠቱ ትክክለኛ ውሳኔ ነው። ማቲያስ ኩኛን መንጠቅም የለባቸውም። ለራሽፎርድም ጫና ይቀንሳል ማለቱ ይታወቃል። ሜዳወሬ ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልን።